ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ዛሬም እንደ ሁልጊዜው ቆዩ። ላይክ ማድረግ እንዳይረሳ ውድ ቤተሰቦቻችን፣ አበረታቱን። ለሀሳብ አስተያየታችሁ አስቀድመን ከልብ አመስግነናል። ሊጎች እየተጠናቀቁ ነው። በርካታ ዝውውሮችን በተመሳይ ጎን ለጎን ፍጻሜያቸውን እያገኙ ይገኛሉ። በዚህኛውም ጥንቅራችን ታላላቅ የአውሮፓ ሊጎችን የመጨረሻ ሳምንታትና እንደዚሁም የተጠናቀቁ ዝውውሮችን ከዝውውር ጋር በተያያዘ በትልቆቹ ክለቦች ያገኘናቸውን ተጨማሪ መረጃዎች እንደዚሁ በስፋት ለእናንተ ውድ አድማጮቻችን የምናጋራችሁ ይሆናል። አርሰናሎች በጥብቅ የሚፈልጉት ቪክተር ጊዮኬሬስ ከዓመቱን በድምቀት ጨርሶታል። ከአርሰናል ጋር በተያያዘ እዚህ ተጫዋች ላይ ምን አዲስ ነገር አለ? አርሰናል ዛሬ እጅግ በጣም ወሳኙንም ጨዋታ እንደሚያደርግ ይታወቃል። አርሰናል በኤምሬትስ የዓመቱን የመጨረሻ ጨዋታ በአዲሱ መለያ ያደርጋል ተብሎ ይጠበቃል። በአርሰናል በኩል ተጨማሪ የቡድን ዜናዎችን ጨምሮ እንደዚሁ ደግሞ ከማይክል አርቴታ ጋር በተያያዘ ለደጋፊ ያስተላለፉት መልእክት አለ። ምናልባት የአርሰናል ደጋፊዎች የማይክል አርቴታ ሐሳብ ምን ያህል ይገዛቸዋል? በሐሳብ መስጫ ሳጥናችን ላይ መረጃውን ስናደርስ የምትመልሱልን ይሆናል። ከዛ በተጨማሪ ግን በአርሰናል ቤት ዛሬ መረጃዎቻችን እንደተጠበቁ ናቸው። ማንቸስተር ዩናይትድ አንድ ወጣት ተጫዋች ለማምጣት የሚያደርገውን ጥረት አጠናክሮ ቀጥሏል፣ እንመለከተዋለን። የካሪንግተን ምሩቆች እጅግ በጣም አስደናቂ ውጤትን እንመለከታለን። ከዛ በተጨማሪ ማንቸስተር ዩናይትድ የአውሮፓ ሊጉን የሚያነሳበት አንድ ግጥምጥሞሽ ተፈጥሯል። ያሳኩታሉ የሚለው የሚጠበቅ ነው የሚሆነው። ከአውሮፓ ሊጉ ጋር በተያያዘ ተጨማሪ መረጃ በዩናይትድ በኩል ይዘናል። ሊቨርፑሎች 12ኛውን ኔዘርላንዳዊ ተጫዋች አግኝተዋል። ከዛ በተጨማሪ ሌላ ተጨማሪ ኔዘርላንዳዊ ተጫዋች ለማምጣት እንደዚሁ ጥረት እያደረጉ ይገኛሉ። ከሊቨርፑል ስለሚለቁ ተጫዋቾች ሊቨርፑልን መቀላቀሉን ስላረጋገጠው ተጫዋችና በአንፊልድ ስለሚገኙት ብዙም ቀጣይ አንድ ትልቅ ፍጻሜ ላይ ሊቨርፑልን ስለሚገጥምም ክለብ ታውቋል። በሊቨርፑል የመረጃ ክፍለ ጊዜ ተጨማሪ መረጃዎችን ይዘንላችኋል። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ዘንድሮ በብዙ ተፈትኗል። ወደ ቤተሰቦቻችን በፍጻሜ ጨዋታ ተሸንፏል። ያ ብቻ አይደለም። ዘንድሮ ለሲቲ ገና 2 ቀሪ ጨዋታዎች የአውሮፓ ሻምፒዮንስ ሊግ ትኬት መቁረጥን ውጣ ውረድ ውስጥ የሚከት ነገር ተፈጥሯል። ራሱ ፓላስ ዋንጫውን ማሸነፉ በራሱ ፕሪሚየር ሊጉ ላይ የሚያመጣው ሌላ ሽግሽግ አለ። ዘንድሮ ግን ዓመቱ ይለያል። ወደ ቤተሰቦቻችን ፓላስን ከ119 ዓመት በኋላ ከዋንጫ አገናኘ። ኒካስልን ከ70 ዓመት በኋላ፣ ቦሎኛን ከ51 ዓመት በኋላ፣ ሃሪኬንን ለመጀመሪያ ጊዜ፣ ቶትናምን ከ41 ዓመት በኋላ ከዋንጫ ያገናኘው የሆነው የሮብ የዘንድሮ ግጥምጥሞች ደግሞ ለየት ያሉ ናቸው። የጆሴፍ ፔፕ ጋርዲዮላን ቡድን ማንቸስተር ሲቲን በተመለከተ ተጨማሪ መረጃም ለእናንተ ውድ አድማጮቻችን ይዘናል። ትላንት በርከት ያሉ ሊጎች ተጠናቀቁ። ውድ ቤተሰቦቻችን ከነኚህ ሊጎች መጠናቀቅ በኋላ በርካታ ክለቦች ዋንጫ ባለቤትም የሆኑበት፣ ወራጆች የተለዩበት፣ እንደዚሁም ቀጣይ ዓመት የአውሮፓን ትኬት የቆረጡ በርካታ ክለቦች አሉ። በታላላቅ የአውሮፓ ክለቦች እነኚህ መረጃዎቻችን ለእናንተ ውድ አድማጮቻችን እንደዚሁ በቀደም ተከተል የምናደርሳችሁ ይሆናል። ከእኛ ጋር ቆይታ ስለምታደርጉ ከልብ ነው የምናመሰግነው። ውድ ቤተሰቦቻችን ለሀሳብ አስተያየታችሁን አስቀድመን ምስጋናችን እናደርሰናል። ላይክ እያረጋችሁ ግን ብታበረታቱ ለኛ በብዙ ይጠቅመናል። ዛሬም ከቃል ስፖርት ዩቲዩብ ቻናላችን ስፖርታዊ ጥንቅሮቻችንን የምንጀምረው ሀገራዊ መረጃዎችን ለእናንተ ውድ አድማጮቻችን በማድረስ ይሆናል። በድጋሚ መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት መርሃ ግብሮች ቀጥለው ተካሂደዋል። ድሬዳዋ ከተማን ከአርባ ምንጭ ከተማ ያገናኘው ጨዋታ በድሬዳዋ ከተማ 1-0 አሸናፊነት ተጠናቀቀ። የድሬዳዋ ከተማን ብቸኛ የማሸነፊያ ግብ ሀቢብ ከማል 77ኛው ደቂቃ ላይ ማስቆጠር ችሏል። ድሬዳዋ ከተማ ከአራት ጨዋታ በኋላ 3 ነጥብ አሳክተዋል። አርባ ምንጭ ከተማ 4ኛ ተከታታይ ሽንፈታቸው ነው እንደዚሁ ሲያስተናግዱ። አርባ ምንጭ ከተማ ነጥቡን እንግዲህ 35 ላይ ለመቆም ተገዷል። ድል አድራጊውም ድሬዳዋ ከተማ በኩሉ ነጥቡን ወደ 33 በማድረስ 13ኛ ደረጃ ላይ መገኘት ችሏልና የኢትዮጵያ ፕሪሚየር ሊግ ውስጥ ለመትረፍ በሚደረገው ጥረት ላይ ድሬዳዋ ከተማ እጅግ በጣም ወሳኝ የሚባለውን ድል ነው በትላንትናው ዕለት እንደዚሁ ማስመዝገብ የቻለው። ሌላኛው በኢትዮጵያ ፕሪሚየር ሊግ የነበረው ጨዋታ በኢትዮጵያ መድንና በመቀለ ሰባ እንደርታ መካከል ነበር። ጨዋታው በኢትዮጵያ መድን 1-0 ድል አድራጊነት ተጠናቀቀ።
ውጤቱ ለኢትዮጵያ መድን በብዙ ያስፈልገው ነበር የዘንድሮ ሻምፒዮን መሆኑን ለማረጋገጥ። በእርግጥ ቀሪ 6 የኢትዮጵያ ፕሪሚየር ሊግ ጨዋታ እጁ ላይ ያሉ ኢትዮጵያ መድንን የማሸነፊያ ግብ አቡበከር ሳኒ ነው ከመረብ ማሳረፍ የቻለው። ውጤቱን ተከትሎ ኢትዮጵያ መድን ነጥቡን 60 በማድረስ አንደኝነቱን አጠናክሮ ሲቀጥል መቀለ ሰባ እንደርታም በ30 ነጥብ ላይ ለመቅረት ተገዷል። ቀጣይ ውድድር ዓመት በፕሪሚየር ሊጉ ለመትረፍ በሚደረገው ጥረት ላይ ለመቀለ ሰባ እንደርታ ነጥቡ በብዙ ያስፈልገው ነበር። በተቃራኒው ለኢትዮጵያ መድን ደግሞ ዋንጫውን ለማረጋገጥ በጣም አስፈላጊውን ነጥብ አሳክቷል። እነኚህ ሁለት ቡድኖች ቀጣይ የፊታችን አርብ ኢትዮጵያ ቡና ከኢትዮጵያ መድን፣ እንደዚሁ ሰኞ መቀለ ሰባ እንደርታ ከስሁል ሽረ በኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት ጨዋታቸውን እንደዚሁ የሚያደርጉ ይሆናል። የኢትዮጵያ ፕሪሚየር ሊግ በ3 ጨዋታዎች ዛሬም ይቀጥላሉ። ውድ ቤተሰቦቻችን ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮ ኤሌክትሪክ፣ ኢትዮጵያ ቡና ከአዳማ ከተማ፣ ፋሲል ከነማ ከኢትዮጵያ ንግድ ባንክ እንደዚሁ ዛሬ ቀጥለው የሚካሄዱ መርሃ ግብሮች ናቸው። ከባህር ማዶ ወዳገኘናቸው መረጃዎች ስንሻገር ውድ ቤተሰቦቻችን ትላንት ፍጻሜውን ያገኘው የፍራንስ ሊግ ነው። የ2024-25 የውድድር ዓመት ባለ ክብር ፓሪስ ሰን ዠርሜን አስቀድሞ እንደሆነ ይታወቅ ነበረ። በአሰልጣኝ ሉዊስ ኤንሪኬ የሚመሩት ፒኤስጂዎች 84 ነጥቦችን ሰብስበው ዓመቱን ጨርሰውታል። ፓሪስ ሰን ዠርሜን ተከትሎ እንግዲህ ማርሴይ 2ኛ፣ ሞናኮ 3ኛ እና ኒስ 4ኛ በመውጣት የአውሮፓ ሻምፒዮንስ ሊግን ሲቀናጁ፣ እንዲሁም ሊል በኢሮፕ ሊግ፣ ኦሎምፒክ ሊዮን ደግሞ በኢሮፕ ኮንፈረንስ ሊግ ጨዋታቸውን ሲያደርጉ፣ ስትራስቡርግ ፒኤስጂን በኮፕ ደ ፍራንስ ካሸነፈ ግን በአውሮፓ ኮንፈረንስ ሊግ ይሳተፍና አሁን ላይ ያለው ኦሎምፒክ ሊዮን ከውድድሩ ውጭ ይሆናል ማለት ነው። በወራጅነት ሞንትሪፔሌ ሴንት ኢቲየን ከሊጉ መውረዳቸውን ሲያረጋግጡ፣ ሬሚስ በሊጉ ለመቆየት የጥሎ ማለፍ መርሃ ግብር በፍራንስ ሊግ የሚጠብቀው ይሆናል። በስቴዲየሞቹ የነበሩ የተወሰኑ ውጤቶችን ለማድረስ ያክል ባለ ክብሩ ፓሪስ ሰን ዠርሜን 3-1 በሆነ ውጤት አውግዤርን ያሸነፈው። የፓሪስ ሰን ዠርሜንን 3 ግቦች ማርኪኒዮስ 1 67ኛው ደቂቃ ላይ ከባርታስ ኬሊያን 59ኛውና 88ኛው ደቂቃ ላይ ሲያስቆጠር፣ የኦግዤ ብቸኛ ግብ ሳንኪዮ ነበረ 30ኛው ደቂቃ ላይ በጨዋታው ማስቆጠር ችሎ የነበረው። ሌላኛው ጨዋታ በርካታ ግብ የተመለከትንበት የማርሴይና የሬንስ ጨዋታ ነበረ። ማርሴይ 4-2 በሆነ ውጤት ነው ያሸነፈው። በጨዋታው ላይ ማሰን ግሪንውድ 21ኛውና 46ኛው ደቂቃ ላይ ከረፍት በፊት አንድ በጨዋታ አንድ በፍጹም ቅጣት ምት፣ ራቢዮ 38ኛውና 92ኛው ደቂቃ ላይ ሲያስቆጥር፣ ለሬኒስ ሁለቱን ግቦች ኬኔና ጎሜዝ ማስቆጠር ችለዋል። በዚህ ጨዋታ ላይ የፊት መስመር ተጫዋቻቸው ማሰን ግሪንውድ 21ኛ ሲደመር ግቡን ነው ማስቆጠር የቻለው። በማርሴይ እግር ኳስ ታሪክ የመጀመሪያው ተጫዋች ሆናል በመጣበት ዓመት በርካታ ግብ በማስቆጠር። ጎሜሽ 20 ግብ ነበረው። አሁን ማሰን ግሪንውድ 21 አድርሶታል። የፍራንስ ሊጋን በሶስተኛና ማጠናቀቅ የቻለው ሞናኮ ግን ከበድ ያለ ሽንፈት ነው በሌንስ ያስተናገደው። 4-0 በሆነ ውጤት በሌንስ ተሸንፏል። ሞናኮም ለሬንስ 4ቱን ግቦች ኢል አዮኒዩ 21ኛውና 56ኛው፣ ቶምሰን 73ኛውና ዝራዩሬ 78ኛው ደቂቃ ላይ ግቦቹን ማስቆጠር ችለዋል። 4ቱን በቀጣይነት በኤሮፕ ሊግ ቡድኑን ከወከለው ኒስ በተመለከተ ደግሞ ብሪስትን 6-0 ነው ማሸነፍ የቻለው። 6ቱን የኒስ የማሸነፊያ ግቦች ጉሳንድ ላብሮድ 2 ግቦችን፣ ቡናን 28ኛው ደቂቃ ላይ በፍጹም ቅጣት ምት የተገኘ ግብ ነው። ማፊና አብዲ ግቦቹን ለኒስ ማስቆጠር ችሏል። ኒስ ደግሞ ኤሮፕ ሊግ የፍራንስን ሊግ የወከለ ሌላኛው ክለብ ነው። አንደኛው ደግሞ ሊል ነው። ውድ ቤተሰቦቻችን ሬሚስን 2-1 በሆነ ውጤት ያሸነፈበት ጨዋታ ካቢያል እና እንደዚሁም አኮፕ ሁለቱን የሊል ግቦች ሲያስቆጥሩ፣ የሬሚስን ብቸኛ ግብ አኪሚ ነበረ ማስቆጠር የቻለው፣ ግን ቡድኑን ከሽንፈት አልታደገውም። የኢሮፕ ኮንፈረንስ ሊግ ተወካዩ ኦሎምፒክ ሊዮን ከአንጀርስ ጋር ነበር ጨዋታውን ያደረገው። በላካዜቲ 2 ግቦች ቡድኑ ድል ሲያደርግ፣ ለላካዜቲም ለኦሎምፒክ ሊዮን ያስቆጠራቸው የመጨረሻ ግቦች ሆኗል። 55ኛው ደቂቃ በፍጹም ቅጣት ምት፣ 72ኛው ደቂቃ ላይ በጨዋታ ነው ግቦቹን ማስቆጠር የቻለው። የማርሴው የፊት ወሰር ተጫዋች ሜሰን ግሪንውድ ትላንት 2 ግቦችን ማስቆጠሩን ተከትሎ 21 ግቦች ላይ ሲደርስ፣ ሜሰን ግሪንውድ የሊግ ግብ አግቢ ከሊጉ ከፍተኛ ግብ አስቆጣሪ ኦስማን ዴምቤሌ እኩል 21 ማድረስ ችሎ ነበረ።
ይሁን እንጂ የወርቅ ጫማውን ያሸነፈው የፓሪስ ሰን ዠርሜን የፊት መስመር ተጫዋች ኦስማን ዴምቤሌ ነው። ውድ ቤተሰቦቻችን ኦስማን ዴምቤሌ ያስቆጠረ የፍጹም ቅጣት ምት ግብ ከሜሰን ግሪንውድ ያነሰ መሆኑን ተከትሎ ነው በሊጉ ሕግ መሰረት ሽልማቱ ለኦስማን ዴምቤሌ ብቻ የተሰጠው። በውድድር ዓመቱ ሜሰን ግሪንውድ 7 የፍጹም ቅጣት ምቶችን ሲያስቆጥር ኦስማን ዴምቤሌ 1 ነው ማስቆጠር የቻለው። ዴምቤሌ በተጨማሪም የፍራንስ ሊግ ውድድር ዓመቱ ምርጥ ተጫዋች በመባል መመረጡ የሚዘነጋ አይደለም። ስለዚህ አሁን ደግሞ የፍራንስ ሊጋ ዓመቱ ከፍተኛ ግብ አስቆጣሪ ሽልማትን ለብቻው ወስዶታል። የኦሎምፒክ ሊዮኑ የፊት መስመር ተጫዋች ሪያን ቸርኪ በሚቀጥለው ዓመት ክለቡን መልቀቅ እንደሚፈልግ በይፋ ነው ከጨዋታው መጠናቀቅ በኋላ ያስታወቀው። በእግር ኳስ ሕይወቴ አዲስ ፈተና ለመጋፈጥ ዝግጁ ነኝ ያለው ተጫዋቹ በክለቡ ያለው ሁሉንም ሰው በጣም አመሰግናለሁ ሲል ስንብቱን አውጇል። ፈረንሳዊ ፊት መስመር ተጫዋች ሪያን ቸርኪ በኦሎምፒክ ሊዮን ያለው የውል ማፍረሻ ክፍያ 22.5 ሚሊዮን ዩሮ አካባቢ ነው። በርካታ ክለቦች ሊደፍሩት ማንም ክለብ ሊያስፈርመው የሚችለው አይነት የዝውውር ሂሳብ ነው ያለው። ቀጣይ መዳረሻውን ደግሞ ራሱ ሪያን ቸርኪ ሚመርጥ ይሆናል። የፖርቹጋሉ ክለብ ስፖርቲንግ ሊዝበን የፖርቱጋል ፕሪሜራ ሊግ አሸናፊ መሆናቸውን ትላንት አረጋግጠዋል። ስፖርቲንግ ሊዝበን ትላንት ያደረገውን ጨዋታ ማሸነፉን ተከትሎ ነው በቀጥታ ነጥቡን 82 በማድረስ ሻምፒዮን ነው። ስፖርቲንግ ሊዝበን በታሪኩ 21ኛ የፖርቹጋል ሊግ ዋንጫን አሳክቷል። ስፖርቲንግ ሊዝበን ባለፉት 2 የውድድር ዓመታት በተከታታይ የሊጉ ሻምፒዮን ሆነዋል። ስፖርቲንግ ሊዝበን ለሁለተኛ ተከታታይ ዓመት የሊጉ ዋንጫ ሲያሸንፍ ከ71 ዓመት በኋላ ለመጀመሪያ ጊዜ ነው። ቪክተር ዮኬሬስክ በ39 ግቦች የሊጉ ከፍተኛ ግብ አስቆጣሪ በመሆንም የወርቅ ጫማውን ያሸነፈበት ጨዋታ ነበረ። ሩበን አሞሪም የገነቡት ቡድን ነበረ። ቡድናቸው ፈተና ቢገጥመውም በመደላድል ውስጥ ሆኖ ሲጨርስ እሳቸው በዩናይትድ ቤት እጅግ በጣም ከፍተኛ ፈተና ውስጥ እንዳሉ ይታወቃል። ቪክተር ዮኬሬስክ ውድ ቤተሰቦቻችን 96 ግብ 25 አሲስት በ99 ጨዋታ ባለፉት 2 ዓመታት ማለት ነው ለስፖርቲንግ ሊዝበን ባለፉት 2 ዓመታት 121 የግብ አስተዋጽኦ አለው። ውድ ቤተሰቦቻችን ከዚህ ውስጥ 25ቱ ብቻ ነው አሲስት፣ 96ቱ ግብ ነው። በሁለት ዓመት ውስጥ ለስፖርቲንግ ሊዝበን 96 ግቦችን አስቆጥሯል። ይህ እጅግ በጣም አስደናቂ የሚባል ቁጥር ነው። በጣሊያን ሴሪ አንድ መርሃ ግብር ብቻ ነው ትላንት የተመለከትነው። ይህም ጨዋታ እንግዲህ በጄኖዋና በአታላንታ መካከል የነበረ ጨዋታ ነው። ከሜዳ ውጭ የተጫወተው አታላንታ ጄኖዋን 3-2 አሸንፏል። በጨዋታው ላይ የጄኖዋን 2 ግቦች ፒና ማንቱኒ ነበረ 37ኛው እና 58ኛው ደቂቃ ላይ ያስቆጠረው። የአታላንታን 3 ግቦች ሱሌማን 47ኛው፣ ማልዲኒ 63ኛው፣ ሩትጌ 89ኛው ደቂቃ ላይ ማስቆጠር ችለዋል። ማት ሩትጌ ያስቆጠራቸው የግብ ብዛቶች 25 ደርሷል በሴሪኤ። ይህም በአንድ የውድድር ዓመት በሴሪኤ ለአታላንታ 25 ግቦችን ያስቆጠረም የመጀመሪያው ተጫዋች ሆኗል። የፊሊፖ ኢንዛጊን ሪካርድ ነው ያለፈው። ውድ ቤተሰቦቻችን ፊሊፖ ኢንዛጊ በሴሪኤ ታሪክ ለአታላንታ እየተጫወቱ 24 ግብን በ1996-97 የውድድር ዓመት ላይ ማስቆጠር ችለው ነበረ። ከዛ በኋላ ለመጀመሪያ ጊዜ ማት ሩትጌ 25 ግቦችን በማስቆጠር ክብረ ወሰኑን የግሉ ማድረግ ችሏል። ዛሬ የጣሊያን ሴሪ በርከት ያሉ መርሃ ግብሮች ቀጥለው ይካሄዳሉ። ሁሉም ጨዋታዎች የሚካሄዱት ውድ ቤተሰቦቻችን ምሽት 3:45 ደቂቃ በተመሳሳይ ሰዓት ነው። ካግላሪ ከቬንሺያ፣ ፊዮረንቲና ከቦሎኛ፣ ሄላስ ቬሮና ከኮሞ፣ ኢንተር ሚላን ከላዚዮ፣ ዩቬንቱስ ከዩዲኒዜ፣ ሊሴም ከቶሪኒዮ፣ ሞንዛ ከኢምፖሊ፣ ፓርማ ከናፖሊና ሮማ ከኤስ ሚላን ዛሬ በተመሳሳይ ሰዓት የሚደረጉ ጨዋታዎች ናቸው። ሁሉም ጨዋታዎች የራሳቸው የሆነ ፋይዳ ስላላቸው ነው በተመሳሳይ ሰዓት እንዲደረጉ የተወሰነው። የስፔን ላሊጋ በባርሴሎና ድል አድራጊነት እንደተጠናቀቀ ይታወቃል። የዘንድሮ የውድድር ዓመት ዛሬ ግን በርከት ያሉ ጨዋታዎች ይደረጋሉ። እንደሚታወቀው የዘንድሮ የላሊጋ ባለከበር ባርሴሎና ይሁን እንጂ በግብ ማስቆጠሩ ደረጃ ኬሊያን ምባፔ በ28 ግቦች እየመራ ነው። ዛሬ ጨዋታዎች የሚጀምሩት ሮበርት ሌዋንዶስኪ በ25 ሁለተኛ፣ ቡድሚር በ20 ግቦች ሶስተኛ ደረጃን ይዘው ነው የስፔን ላሊጋ
ዛሬ መርሃ ግብሮች የሚደረጉት። በነገራችን ላይ ከሪያል ማድሪድ ጋር በተያያዘ የተወሰኑ ተጨማሪ መረጃዎችን ለማድረስ ውድ ቤተሰቦቻችን ቲዮ ኤርናንዴዝ ራሱን ለሪያል ማድሪድ ቢያቀርብም ሪያል ማድሪዶች ግን ተጫዋቹን የማስፈረም ምንም አይነት ፍላጎት እንደሌላቸው ሪልቮ አስነብበዋል። ሌላኛው በሪያል ማድሪድ በኩል አልቫሮ ካሪየስ ሙሉ ለሙሉ ለሪያል ማድሪድ ለመጫወት ክፍት መሆኑ ተረጋግጧል። ስለዚህ የሪያል ማድሪድ ቀጣይ እንቅስቃሴዎች አልቫሮ ካሪየስን የግላቸው ለማድረግ ይረዳቸዋል። ማንቸስተር ዩናይትድም ከዚህ ሽያጭ ዝውውር እንግዲህ ከዝውውሩ የተወሰነ ገንዘብ እንደሚያገኝ ይታወቃል። ስለዚህ በቀጣይ የግራ ተከላካዩ በአልቫሮ ካሪየስ እንደሚጠናከር ነው ፋብሪዚዮ ሮማኖ ማረጋገጫ የሰጠው። አንሱ ፋቲ ባርሳ ከቪላሪያል በሚያደርጉት ጨዋታ ላይ ባርሴሎናን ይሰናበታል ተብሎ ይጠበቃል። ወኪሉ ሆርጌ ሜንዴስ አዲስ ክለብ እያፈላለገለት እንደሆነ ይታወቃል። የባርሴሎና የመጨረሻ ጨዋታውን ያደርጋል። ማርካም ያረጋግጦታል እዚህ ተጫዋች ቆይታ በባርሴሎና ቤት እንደተጠናቀቀና የሃንሲ ፍሊክም እቅድ አካል እንዳልሆነ በርከት ያሉ የሳውዲ አረቢያ ክለቦች ደግሞ የአንሱ ፋቲ ፈላጊ መሆናቸው በስፋት እየተነገረም ይገኛል። ሴዛር አዝፒሊኩዌታ በዛሬው ዕለት በዋንዳ ሜትሮፖሊታኖ የአትሌቲኮ ማድሪድን የመጨረሻ ጨዋታ ያደርጋል። አዝፒሊኩዌታም ለቼልሲ ካለው ክብር የተነሳ ወደ ፕሪሚየር ሊግ የመመለስ ፍላጎት እንደሌለው ተናግሯል። አሪፍ ፕሮጀክት ካገኘ እዛው አውሮፓ ወዳለ ክለብ ያቀናል፣ ካልሆነ አህጉር የሚቀይር ይሆናል። የሳውዲ አረቢያ በርከት ያሉ ክለቦችም እዚህ ተጫዋች ፈላጊ መሆናቸው በስፋት እየተነገረ ይገኛል። ዛሬ የስፔን ላሊጋ ሁሉም መርሃ ግብሮች በ37ኛ ሳምንት ከምሽቱ 2 ሰዓት ጀምሮ በኢትዮጵያን ሰዓት አቆጣጠር ይካሄዳሉ። አትሌቲኮ ማድሪድ ዋንዳ ሜትሮፖሊታኖ ስቴዲየም ከሪያል ቤት፣ ባርሴሎና ከቪላሪያል በሜዳው ሉዊስ ካምፓኒያስ ስቴዲየም፣ ሴልታ ቪጎም ከሪዮ ቫይካኖ፣ ቫሌንሺያ ከአትሌቲኮ ቢልባኦ፣ ማሎርካ ከሄታፌ፣ ሪያል ሶሴዳድ ከዢሮና፣ ሴቪያ ከሪያል ማድሪድ፣ ሪያል ቫያዶሊድ ከዲፖርቲቮ አላቬዝ፣ ላስ ፓልማስ ከሌጋኔስ፣ ኦሳሱና ከኢስፓኞል ዛሬ በስፔን ላሊጋ በ37ኛ ሳምንት የምንመለከታቸው መርሃ ግብሮች ናቸው። አርቢ ላይፕዚግ ከ2016-17 የውድድር ዘመን በኋላ ለመጀመሪያ ጊዜ በየትኛውም የአውሮፓ ውድድር እንደማይሳተፍ በትላንትናው ዕለት አረጋግጧል። የጀርመን ቡንደስሊጋ ፍጻሜውን ባገኘበት ዕለት ውድ ቤተሰቦቻችን ሁለቱ የብዙ ክለቦች እንግዲህ አይን ያረፈባቸው ዣቪ ሲሞንስ እና ቤንጃሚን ሼሽኮ ደግሞ በዚህ ክረምት ሁለቱም ክለቡን ይለቃሉ ተብሎ ይጠበቃል። ቤንጃሚን ሼሽኮ በበርካታ የአውሮፓ ትልቅ ክለቦች ሲፈለግ ቤንጃሚን ሼሽኮ በዘንድሮ የውድድር ዓመት ብቻ ለአርቢ ላይፕዚግ በ45 ሁሉም ጨዋታዎች ማለት ነው 27 የግብ አስተዋጽኦ አለው። በ45 አጠቃላይ ጨዋታ 21 ግብና 6 አሲስቶችን ማበርከት ችሏል። ግን ክለቡ አርቢ ላይፕዚግ በቀጣይ ዓመት የትኛውንም የአውሮፓ መድረክ የሚያሳተፍ ትኬትን መቁረጥ ሳይችል ነው የቀረው። ትላንት ቡንደስሊጋው ሲጠናቀቅ ውድ ቤተሰቦቻችን እንግዲህ ቀደም ብሎ ቡንደስሊጋው አሸናፊነት በባየር ሙኒክ እንደታወጀ ይታወቃል። ታዲያ ባየር ሙኒክ ድል ማድረጉን ተከትሎ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ይወክላል። ባየር ሌቨርኩሰን፣ አይንትራክ ፍራንክፈርት እና ቦሩሲያ ዶርትመንድ ሌሎች ጀርመንን የሚወክሉም በአውሮፓ ሻምፒዮንስ ሊግ ተሳታፊ ናቸው። ቦሩሲያ ዶርትመንድ በሊጉ የመጨረሻ ቀን የአውሮፓ ሻምፒዮንስ ሊግ ትኬትን ይዞ ቆርጦ ማጠናቀቁን ያረጋገጠበትም ቀን ነበረ። ዩሮፕ ሊጉን ፍራይቡርግ፣ ኮንፈረንስ ሊጉን ሜንዝ በቀጣይ ውድድር ዓመት የሚወክሉ ሲሆን ቦሆምና ሆልስቲን ኪል ከጀርመን ቡንደስሊጋ መውረዳቸው ሲረጋገጥ ሃይደኔም በበኩሉም በቡንደስሊጋ ለመቆየት የጥሎ ማለፍ ጨዋታ የሚጠብቀው ይሆናል። ሃሪኬን በ26 ግቦች አንደኛ ሆኖ ሲያጠናቅቅ ሲሪዮ ጊራሴና ፓትሪክ ሼክ በኩል 21 ግብ እንደዚሁም ጆናታን ቡርካርት በ18 ግብ ቀጣዩን ደረጃ ይዘው በጀርመን ቡንደስሊጋ ሊጉ ተጠናቋል። ባየር ሌቨርኩሰን ውድ ቤተሰቦቻችን ዓመቱን ሲያጠናቅቅ ባለፉት 2 ዓመታት ከሜዳ ውጭ ያደረገውን ጨዋታ አንዱንም አልተሸነፈም። ውድ ቤተሰቦቻችን ዣቪ አሎንሶ ክለቡን ተሰናብተዋል። ባለፉት 2 የውድድር ዓመታት ከሜዳቸው ውጭ ባረጉት የቡንደስሊጋ ጨዋታ አንድ ጨዋታ እንኳን ሳይሸነፉን የለቀቁት። ከዛ በተጨማሪ ባለፈው የ2023-24 የውድድር ዓመት ደግሞ
በቡንደስሊጋው አንድም ጨዋታ ሳይሸነፉ ባለክብር ሆኖ በኤሮፕ ሊግ ሲሳተፉ ደግሞ በፍጻሜ ጨዋታ በአታላንታ በኤድሞላ ሉክማን ሃትሪክ ግቦች ተሸነፉ እንጂ እስከ ፍጻሜው ሲደርሱ አልተሸነፉም ነበር። ዲኤፍፒ ፖካልንም ባለፈው ዓመት አሳክተው ነበር። ዘንድሮ በአንጻራዊነት ጥሩ የሚባል ጊዜን አላሳለፉም። ውድድር ዓመቱ ግን ደግሞ አዲስ ክብረ ወሰንም ጭምር ነው በአለፉት 2 ዓመታት ያስመዘገቡት። በዚህ መልኩ ነው ዣቪ አሎንሶ ባየር ሊቨርኩሰንን የተሰናበተው። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮች እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ክሪስታል ፓላስ ማንቸስተር ሲቲን በማሸነፍ የዘንድሮ የውድድር ዓመት የእንግሊዝ ኤፍኤ ካፕ አሸናፊ መሆናቸውን አረጋግጠዋል። ዌምብሌይ ስቴዲየም በተደረገው ጨዋታ ክሪስታል ፓላስ በኢብሪቼ ኢዜ ብቸኛ ግብ 1-0 በሆነ ውጤት ድል አድርጓል። ማንቸስተር ሲቲ ለሁለተኛ ተከታታይ ዓመት የኤፍኤ ካፕ የፍጻሜ ጨዋታን እንደዚሁ ተሸንፈዋል። አምና እዚሁ ሜዳው ላይ በማንቸስተር ዩናይትድ እንደተሸነፈ ይታወቃል። ዘንድሮም እዚሁ ሜዳ ላይ በፓላስ ተሸንፈዋል። ክሪስታል ፓላስ በታሪካቸው የመጀመሪያ የሆነውን ዋንጫቸውን ያው በእንግሊዝ ኤፍኤ ካፕ ትልቁ ማንቸስተር ሲቲን አሸንፈው ድል ማድረግ ችለዋል። ክሪስታል ፓላስ በክለቡ የ164 ዓመት ታሪክ ውስጥም የመጀመሪያው ዋንጫ ሆኖ ተመዝግበዋል። የክሪስታል ፓላሱ ግብ ጠባቂ ዲን ሄንደርሰን የኤፍኤ ካፕ ዋንጫ ድሉ በሕይወት ላጣው ወላጅ አባቱ ይሁንልኝ ብሏል። በውድድር ዓመቱ መጀመሪያ ወላጅ አባቱን በሞት እንዳጣ የገለጸው ሄንደርሰን ዛሬ እዚህ እንዲኖር ተመኘው ሲል ገልጿል። ወላጅ አባቴም በእያንዳንዱ ቅጽበት በእኔ ጎን ነበረ፣ ይህ ዋንጫ ለሱ መታሰቢያ ይሁንልኝ ሲል ዲን ሄንደርሰን ከጨዋታው መጠናቀቅ በኋላ ተናግሯል። ኡመር መርሙሽ ፍጹም ቅጣት ምቱን በየት በኩል እንደሚመታና እንደሚመልስበት ቀድሜ ያውቅ ነበር ብሏል። በጨዋታው ከነበሩ 2 ተከስተቶች አንደኛው ፓላስ ተጨማሪ ሁለተኛ ግብ አስቆጥሮ በቫር ሲሻርበት፣ በማንቸስተር ሲቲ በኩል ደግሞ በጨዋታው አቻ መሆን የሚችሉበትን አጋጣሚ ኡመር መርሙሽ መጥቶ ዲን ሄንደርሰን በጨዋታው አድኖበታል። እጅግ በጣም አስደናቂው ሌላኛው ቅጽበት ነበረ። ውድ ቤተሰቦቻችን ክሪስታል ፓላስና ማንቸስተር ሲቲ በፕሪሚየር ሊጉ ተገናኝተው ነበረ። በወቅቱ ማንቸስተር ሲቲ 5-2 ፓላስን አሸንፎ ነበረ። ከጨዋታው መጠናቀቅ በኋላ ኦሊቨር ግላስነር ለፔፕ ጋርዲዮላ ቃል ገብቶለት ነበር። ቃል እንደገቡት አሸንፈዋቸዋል። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር 5-2 ከተሸነፉበት የፕሪሚየር ሊግ ጨዋታ በኋላ ለጋዜጠኞች ፔፕ ጋርዲዮላ ቀጣይ ስንገናኝ ይህን አሰላለፍ ይዘን እንዳትመጣ ብዬ አስጠንቅቄዋለሁ ብሎ ነበረ። በወቅቱ ኦሊቨር ግላስነር በወቅቱ ሲናገርም ለጋርዲዮላ ቀጣይ ስንገናኝ በዚህ መንገድ ከተጫወትክ አታሸንፈኝም፣ ለስህተቶቻችን መፍትሄ እፈልጋለሁ፣ በዚህ መንገድ እንዳትገጥመ ቡድኔን ብዬ አስጠንቅቄዋለሁ ብሎ ነበረ። በወቅቱ አሰልጣኝ ፔፕ ጋርዲዮላ ትላንትና ታዲያ 5-2 ያሸነፉበትን ፎርሜሽን እና ጨዋታ ይዘው መጡ ሜዳ ላይ። ኦሊቨር ግላስነር በወቅቱ ያን 5-2 ሲሸነፉ ቃል እንደገቡት ድል አድርገዋቸዋል። አሰልጣኝ ኦሊቨር ግላስነር የኤፍኤ ካፕ ዋንጫን ያሸነፈ የመጀመሪያው ኦስትሪያዊም አሰልጣኝ ሆኗል። እንዳለውም ቃሉን ጠብቆ ጋርዲዮላን አሸንፎታል። አሰልጣኝ ፔፕ ጋርዲዮላ እንግዲህ ማንቸስተር ሲቲ ከክሪስታል ፓላስ ጋር በነበረው ጨዋታ ድል ከተደረገ በኋላ ቡድኑ እንግዲህ በብስጭት ነው እንግዲህ ሐሳባቸውን ሲያጋሩ የነበረው ከጨዋታው በኋላ ካለፈው ጨዋታ ጥሩ ነበርን ብለዋል። ግን በተወሰነ መንገድ ቡድናቸውን ለመከላከል ደግሞ ባረጉት ጥረት ላይ አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲ ክሪስታል ፓላስን 5-2 ካሸነፈበት ጨዋታ ይልቅ በዚህኛው ጨዋታ ጥሩ እንደነበሩ ገልጿል። ያሳየነው እንቅስቃሴ ከወር በፊት ፓላስን 5-2 ካሸነፍንበት ጨዋታ አንጻር ካየነው የተሻለን ነበርን ብለዋል። አክሎም ክሪስታል ፓላስ 11 ተጫዋቾችን በሳጥን ውስጥ አስቀምጠው ብቃታቸውን አሳይተዋል። ነገር ግን እንደዛም ሆኖ ብዙ የግብ ዕድሎችን ፈጥረናል ብለዋል። ስለ ፍጹም ቅጣት ምቱ የተጠየቁት ፔፕ ጋርዲዮላ ምን እንደተፈጠረ አላውቅም፣ ማን እንደሚመታ እዛው ወስነዋል፣ አላወራዋቸውም። ሃላንድ መምታት ነበረበት፣ ግን ሁለቱ ተጫዋቾች ተነጋግረው የወሰኑት ውሳኔ ነው። ስለዚህ ምን እንደተፈጠረ እኔ ሜዳ ውስጥ አላውቅም ብለዋል። ኡመር መርሙሽ እንዲመታ ከተደረገ በኋላ ስቶት ነው ዋጋ ያስከፈላቸው። ግን ፓላስን 5-2 ካሸነፍንበት ጨዋታ ይልቅ የተሸነፍንበት ጨዋታ ላይ መርጥ ነበርን ብለዋል። ኤርሊንግ ሃላንድ ለማንቸስተር ሲቲ 7ኛ የፍጻሜ ጨዋታውን ነው ትላንት ያደረገው።
በሰባት የፍጻሜ ጨዋታ 0 ጎል 0 አሲስት አሁንም ይህ መጥፎ ሪካርዱ ቀጥሏል። የክሪስታል ፓላሱ ግብ አዳኝ ኮከብ ኤብሬቺ ኤዜ ለክለቡ ባረጋቸው ያለፉት 5 ጨዋታ ውድ ቤተሰቦቻችን 5 ጨዋታ 6 ግብ አለው። አርሰናል፣ አስቶን ቪላ፣ ኖቲንግሃም ፎረስት እና ሲቲ ላይ አንዳንድ ግብ ሲያስቆጥር ቶትናም ላይ 2 ግቦችን አስቆጥሯል። ትላንት ደግሞ በተጨማሪ ለቡድኑ ዋንጫ ማስገኘት ችሏል። በዚህ ውድድር ዓመት የጆሴፍ ፔፕ ጋርዲዮላ ቡድን በሻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ሊግ ካፕ፣ ኤፍኤ ካፕ 2026 በአጠቃላይ እንግዲህ በሻምፒዮንስ ሊግ መሳተፍን ደግሞ ይዞ ለማጠናቀቅ የዳከረ እንጂ ማንቸስተር ሲቲ በሲዝኑ አንድ ዋንጫ ብቻ አሸንፈዋል፣ የኮሚቲ ሽልድን። ነገር ግን በካላንደሩ ከያዝነው በውድድር ደረጃ በሚያዙት ውድድሮች ላይ ለመጀመሪያ ጊዜ የፔፕ ጋርዲዮላ ቡድን ያለ ዋንጫ ዓመቱን አጠናቋል። ኤርሊንግ ሃላንድ ለኬቨን ደብሮይና በመጨረሻ ጨዋታ በተለይም በዋንጫ ጨዋታ ላይ በዌምብሌ የተያዘውን የተጫዋቹን ምስል የያዘ ቴፎን ሲሰራ $5,000 ማውጣቱ ተረጋግጧል። እንግዲህ የማንቸስተር ሲቲ ደጋፊዎች ለኬቨን ደብሮይና ቲፎ ወይም ደግሞ ትልቅ ባነር አሰርተው ይዘውለት ገብተው ነበር። ሽኝቱን ጥሩ ለማድረግ $5,000 ቢያዋጣም ኤርሊንግ ብሮት ሃላንድ በጨዋታ ሜዳ ላይ የተፈጠረው ውጤት ግን ለኬቨን ደብሮይና ጥሩ ሽኝት አይደለም። የፓላሱ ምርጥ ታዳጊ አዳም ዋርተን በኬቨን ደብሮይና ሹት ጉዳት ከደረሰበት በኋላ ሕክምና ላይ መሆኑን ተከትሎ የዋንጫ ስነ ስርዓቱን ግን መካፈል አልቻለም። በጣም አሳዛኝ አጋጣሚ ነበር። ክሪስታል ፓላስ በቀጣይ ሲዝን በዩሮፓ ሊግ በቀጥታ መሳተፉን እንደዚሁ አረጋግጧል። 2025 ግን የተለየ ዓመት ነው ውድ ቤተሰቦቻችን። በብዙ ነገር ከዋንጫ የራቁ ሁሉንም አካላት አገናኝቷል። ክሪስታል ፓላስን ከ119 ዓመት በኋላ፣ ኒካስል ዩናይትድን ከ70 ዓመት በኋላ፣ ቦሎኛን ከ50 ዓመት በኋላ፣ ሃሪኬንን ለመጀመሪያ ጊዜ አገናኝቷል። አሁን ቀጣይ የቀረ የፍጻሜ ጨዋታ እንደዚህ አይነት ገድል ሊፈጸም የሚችልበት ፓሪስ ሰን ዠርሜን በአውሮፓ ሻምፒዮንስ ሊግ ዋንጫ አይቶ አያውቅም። ቶትናም ዋንጫ ካየ 41 ዓመት ተቆጥሮታል። ስለዚህ እንደዚህ የራቁ ክለቦችን ማገናኘቱን ይቀጥላል ወይስ የሚለው ደግሞ በቀጣይ በጉጉት የሚጠበቅ ነው። ኬቨን ደብሮይና የሲቲ የመጨረሻ ህይወቱ ላይ ይገኛል። እንግዲህ ጥቂት ጨዋታዎች ቀርቶታል። በፕሪሚየር ሊግ 421 ጨዋታ እስከዚህ ሰዓት ድረስ አድርጓል። 108 ግብ፣ 177 አሲስት። ሻምፒዮንስ ሊግ የዓለም ክለቦች ዋንጫን አንዳንድ ጊዜ 6 የፕሪሚየር ሊግ ዋንጫ፣ 2 ኤፍኤ ካፕ፣ 5 ካራባኦ ካፕ፣ 3 ኮሚቲ ሺልድ ዋንጫን አሳክቷል። በግሉ እንደ ተጫዋች 4 ጊዜ የማንቸስተር ሲቲ የዓመቱ ምርጥ ተጫዋች፣ 3 ጊዜ ፕሪሚየር ሊጉ ምርጥ ፕሌይ ሜከር፣ 2 ጊዜ ፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ቡድን ውስጥ የተካተተ አስደናቂ ተጫዋች ነበረ። የክሪስታል ፓላስ አሰልጣኝ ኦሊቨር ግላስነር ከግማሽ ፍጻሜ በፊት እና ዛሬ ወደ ዌምብሌ ከሜዳችን በፊት የኤፍኤ ዋንጫ እንደምናሸንፍ ተሰምቶ የነበረ ልጆቼ ድንቅ ስራ ሰርተዋል፣ ለሁሉም ተጫዋች ምስጋና ይገባዋል ብለዋል። ያላቸውን ታክቲክ ሜዳ ላይ ተግብረውላቸዋል። የክሪስታል ፓላሱ ግብ ጠባቂ ዲን ሄንደርሰን በኤፍኤ ካፑ ታሪክ ከ2010 ወዲህ በፍጻሜ ጨዋታ ፍጹም ቅጣት ምት ያዳነ የመጀመሪያውም ግብ ጠባቂ ሆኗል። ትላንት የኡመር መርሞሽን ፍጹም ቅጣት ምት ሲያደንበት፣ ማንቸስተር ሲቲ ደግሞ በኤፍኤ ካፕ በአጠቃላይ 14 ጊዜ ፍጻሜ ደርሰዋል። 7ቱን ሲሸነፉ 7ቱን ደግሞ በሽንፈት ነው መደምደም የቻሉት። 45ኛ የእንግሊዝ ክለቡም ሆኗል ክሪስታል ፓላስ ኤፍኤ ካፕ ዋንጫን ማሳካት የቻለ። ክሪስታል ፓላስ ግን 2 ጊዜ ለፍጻሜ ደርሶ ነበረ በኤፍኤ ካፕ። ሁለቱን የፍጻሜ ጨዋታ ዋንጫ የተጠነጠቀው በማንቸስተር ዩናይትድ ነበረ። አሁን ግን አግኝቶታል። 1990 በማንቸስተር ዩናይትድ 1-0 ተሸነፈ። 2016 በማንቸስተር ዩናይትድ 2-0 ተሸነፈ። 2025 ላይ ግን የከተማው ሌላኛውን ክለብ ማንቸስተር ሲቲን ድል አድርጎ ዋንጫውን ወስዷል። ኤዲ ኒኬታ አርሰናልን ባለፈው ክረምት የመጫወቻ ደቂቃ ፈልጎ ነበር የለቀቀው፣ ግን በአመቱ መጨረሻ የዋንጫ ባለ ክብር መሆን ችሏል። እንደሚታወቀው ዘንድሮ ቡድኑ አርሰናል ምንም ዋንጫ ሳያገኝ እንዳጠናቀቀ ይታወቃል። ለመጫወቻ ደቂቃ ክለቡን የለቀቀው ኤዲ ኒኬታ አመቱን በዋንጫ መጨረሱን አረጋግጧል። እንደዚሁ ከስኩዋካ ቁጥራዊ መረጃዎችን ወስደን ወደ ቤተሰቦቻችን ጨዋታውን ከተመለከት ነው
በብዙ መንገድ ማንቸስተር ሲቲዎች ጨዋታውን ለማሸነፍ የተሻለ ቡድን ነበር። በግብ ደረጃ ፓላስ 1-0፣ በግብ ጥራት ባለው ሙከራ ወይም ግብ ሊሆን የሚችል ሙከራ ሲቲ 2.31 ግን አንድም ግብ አላገኘም። ፓላስ ከ0.74 ነው አንድ ግብ ያገኘው። ሙከራ ሲቲ 23 ፓላስ 7፣ ኢላማውን የጠበቀ ሲቲ 6 ፓላስ 2፣ በኳስ ቁጥጥር ሲቲ 78% ፓላስ 22%። ግን ድል አድራጊው ክሪስታል ፓላስ ነው። ለፓላስ ደጋፊዎች እንኳን ደስ ያላችሁ ብለናል። ክሪስታል ፓላስ ማንቸስተር ሲቲን በኤፍኤ ካፕ ድል ማድረጉን ተከትሎ ዳግም ወደ ዌምብሌ ይመለሳል። ፓላስ ውድ ቤተሰቦቻችን ወደ ዌምብሌ ዳግም ይመለስና የፕሪሚየር ሊጉን ሻምፒዮን ሊቨርፑልን እንደዚሁ የሚያስተናግድ ይሆናል። ይህንንም ተከትሎ የፕሪሚየር ሊጉ አሸናፊ ሊቨርፑልና የኤፍኤ ካፕ አሸናፊ ክሪስታል ፓላስ የውድድር ዓመቱ ከመጀመሩ በፊት ቀጣይ የኮሚቴ ሺልድ ጨዋታን በዓመቱ መጀመሪያ አንድ ሳምንት ቀድሞ እንደሚያደርጉ ይታወቃል። ስለሆነም የዌምብሌ ኮሚቴ ሺልድ ተፋላሚ ፓላስና ሊቨርፑል ሆነዋል። የቀድሞ የሊቨርፑል የመሃል ተከላካይ ዳንኤል አገር ሊቨርፑል በሊጉ የመጨረሻ ሳምንት ከክሪስታል ፓላስ ጋር በሚያደርገው ጨዋታ ላይ ሊቨርፑል ዋንጫ ሲያነሳ ለማየት እንደሚገኝ አረጋግጧል። በእርግጥ በዚህ ትልቅ ስነስርዓት ላይ ሌጀንዳቸው ወይም በአሰልጣኝነት ሊቨርፑሎች የሚወዷቸው ሰው የርገን ክሎፕም እንደሚገኙ ይታወቃል። ጆርጅ ማማርዳሽ ቬሊ በማህበራዊ ትስስር ገጹ ዛሬ ቫሌንሺያ ዛሬ በሚያደርገው ጨዋታ ከደጋፊው ጋር እንደሚሰናበትና የመጨረሻ የሜዳ ላይ ጨዋታ እንደሆነም ተረጋግጧልና ለቫሌንሺያ ደጋፊዎች ስንብት አቀርቧል። በሚቀጥለው የውድድር ዓመት በቀጥታ ሊቨርፑልን እንደሚቀላቀል ይታወቃል። ከሊቨርፑል ጋር በተያያዘ ናፖሊዎች ዳርዊን ኑኔዝን በክረምት የማስፈረም ፍላጎት እንዳላቸው ፋብሪዚዮ ሮማኖ ያረጋግጧል። ናፖሊዎች ሁኔታውን እየተከታተሉ ነው። ሊቨርፑሎች ከበድ ያለ ገንዘብ እየጠበቁ ይገኛሉ እንጂ ተጫዋቹ እንደሚለቅ አስቀድሞም የታወቀ ነው። ሊቨርፑል ሁለት ተጫዋቾች ላይም ስራዎችን እየሰራ ነው። ሜሎስ ኬርኪዝ 45 ሚሊዮን ዩሮ ተለጥፎበታል። ሌላኛው ጀረል ሃትዋ ነው። ወጣቱን ተጫዋች ከአያክስ የማምጣት ፍላጎት አለው። ገና በወጣትነቱ የአያክስ አምበል እንደሆነ ይታወቃል። ሁለቱ ተከላካዮች ላይ ስራዎችን እየሰሩ ነው ተብለዋል። ጀሬሚ ፍሪምፖንግ 12ኛው ኔዘርላንዳዊ ተጫዋች ነው በሊቨርፑል ቤት። ቦውድን ዜደን፣ ዱዌት ካየት፣ ጆርጅ ዋይናልደም፣ ያን ኬፕሮፕ፣ ሪያን ባብል፣ ሳንዱር ዌስትቨርድ የተባለ ተጫዋች፣ ቨርጅል ቫንዳይክ፣ ኤሪክ ማየር፣ ኮዲ ጋክፖ፣ ሪያን ግራቨንበርች፣ ሴቭ ቫንደንበርግ ከዚህ በፊት የተጫወቱ 11 የኔዘርላንድ ዜግነት ያላቸው ተጫዋቾች ነበሩ። አሁን 12ኛው ጀሬሚ ፍሪምፖንግ ሆኗል። በቀጣዩ ውድድር ዓመት የትሬንት አሌክሳንደር አርኖልድ ቦታን ወስዶ እንደሚጫወት ይታወቃል። ትላንትና እሱንም መረጃ እንደዚሁም ኮነር ብራንድሊን በቦታው የ4 ዓመት ኮንትራት መፈረሙን በምሽት የስፖርት የመረጃ ክፍለ ጊዜያችን በስፋት አድርሰናችሁ ነበረ። ማንቸስተር ዩናይትድ በኤሮፓ ሊግ የፍጻሜ ጨዋታ ቤልባኦ ሳን ማሜስ ስቴዲየም ላይ ጨዋታውን ሲያደርግ የሚለብሰው መለያ ይፋ ተደርጓል። በዚህ መሰረት ከላይ ዋናውን ቀዩን መለያ እንደሚለብስ ተረጋግጧል። ነገር ግን ከታች ጥቁር ቁምጣ ነው የሚለብሰው። በዚህ ውድድር ዓመት ለብሶት አያውቅም። ጥቁር ካሶቶን የሚያደርጋል። ስለዚህ ማንቸስተር ዩናይትድ ከወገብ በላይ ቀዩን ዋናውን መለያ ከወገብ በታች ግን ጥቁር መለያ ለብሰው እንዲጫወቱ ይገደዳሉ። በቶትናም በኩል የተለመደው ነጩን መለያቸውን ለብሰው ወደ ሜዳ ይገባሉ ተብሎ ይጠበቃል። ማንቸስተር ሲቲ ለመጨረሻ ጊዜ 2016-17 የውድድር ዓመት ላይ ዓመቱን ያለ ዋንጫ አጠናቆ ነበር። 2016-17 ካስታወሳችሁ በዛ ዓመት ማንቸስተር ዩናይትድ የኤሮፓ ሊጉን አሳክቷል። ታዲያ የከተማ ተቀናቃኙ ማንቸስተር ሲቲ ለሁለተኛ ጊዜ ዩናይትድ በኤሮፓ ሊግ በፍጻሜ በሚጫወትበት ዓመት ዓመቱን ያለ ዋንጫ አጠናቋል። ግጥምጥሞሹ ይሰራሉ ዘንድሮ የሚጠበቅ ነው የሚሆነው። ለዩናይትድ በጣም ወሳኝ ጨዋታ እንደሆነ ይታወቃል። ይህ ግጥምጥሞሽ እንዲፈጠር ምክንያት የሆነው የካሪንግተን ምሩቅ የሆነው ዲን ኤንደርሰን የጨዋታው ኮከብ ተብሎ ትላንትና ተመርጧል። ባለፈው ውድድር ዓመት ደግሞ የማንቸስተር ዩናይትድ እና ማንቸስተር ሲቲ ጨዋታ ላይ ዩናይትድ ኤፍኤ ካፑን ከሲቲ ሲነጥቅ የጨዋታ ኮከብ የነበረው ኮቢ ሜን ሆኖ ባለፉት ሁለት ተከታታይ ዓመት በዌምብሌ ኤፍኤ ካፕን ክለቦች ሲያሸንፉ ሁለት የካሪንግተን ምሩቆች የጨዋታ ኮከብ ተብለው ተመርጠው ነበረ። ማንቸስተር ዩናይትድ የፍራንኮ ማስታንቲኖን ወኪል በዚህ ሳምንት እንደሚያነጋግሩ ተረጋግጧል። ማንቸስተር ዩናይትድ እንግዲህ በዚህ ሳምንት ተወካዩን ያነጋግራሉ። ማስታንቲኖ ልክ በሪቨል ፕሌት ውስጥ ያለ
በጣም ወሳኙ ተጫዋች አድርገን ልናየው እንችላለን። ገና 17 ዓመቱ ቢሆንም በተለይ የመስመር አጥቂ ነው። ስሙ ከበርካታ ክለቦች ጋር እየተያዘ እንደሆነ ይታወቃል። ከዩናይትድ ጋር በስፋት እየሰማ ነው። እንደውም ሌጀንዶች የሪያል ማድሪድ ሌጀንዶች ይሄ ተጫዋች መፈረም አለበት ለኛ እያሉ ነው። ቼልሲ ሌላኛው ይህን ተጫዋች ለማስፈረም ጥረት እያደረገ ነው። ዩናይትዶች ቀጠሮ ይዘዋል ቀጣይ ሳምንት ከወኪሉ ጋር ንግግር ለማድረግ። አርቴታ ስለ ዋንጫ ተጠይቆ ነበረ። በአንድ የበጎ አድራጎት ፕሮግራም ላይ መርሃ ግብር ላይ ተገኝቶ ነው ማይክል አርቴታ ይህ ጥያቄ ተጠይቀው። በቅርቡ ይመጣል፣ ደጋፊዎች ትንሽ መታገስ አለባቸው፣ ዋንጫ ለማሸነፍ የቻልነውን ምርጡን እናደርጋለን፣ ቃል እገባላችኋለሁ ብለዋል። በርከት ያሉ የቀድሞ ሌጀንዶች እንግዲህ የማይክል አርቴታ ቆይታ ከአንድ ዓመት በላይ መራዘም የለበትም እያሉ ነው። በዚህም ዓመት በቃው የሚሉ ድምጾች እየተሰሙ ነበረ። ነገር ግን ደጋፊዎች ትንሽ መታገስ አለባቸው፣ ቃል እገባለሁ ብለዋል። እንግዲህ መቼ እንደሆነ ግን ይፋ አላደረጉም። ይህን ዋንጫ የተባለን ነገር ለአርሰናል ደጋፊዎች ለማምጣት ኤፍኤ ካፕ፣ ካራባው ካፕ ኮምፒቲሽን ለአርሰናል ደጋፊዎች ብርቃቸው አይደለም። አርሰናል ደጋፊዎች በዋነኝነት የሚፈልጉት የፕሪሚየር ሊግ ዋንጫን፣ ከፍ ባለ ደረጃ ደግሞ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ወደ ኤምሬትስ ማምጣት እንደሆነ ይታወቃል። ዛሬ አርሰናሎች እንግዲህ በፕሪሚየር ሊግ የመጨረሻ ጨዋታቸውን በኤምሬትስ ያደርጋሉ። አዲሱ መለያቸውንም ያስተዋውቃሉ ተብሎ ይጠበቃል። ጨዋታው ዛሬ ምሽት 12:30 የሚደረግ ጨዋታ ነው። እንመለስበታለን። ጨዋታው ላይ ግን አርሰናሎች አጥብቀው የሚፈልጉት ቪክተር ጊዮኬሬስን በተመለከተ አንድ መረጃ እናገራችሁ። ቪክተር ጊዮኬሬስ የውድድር ዓመቱን በአስደናቂ ሁኔታ ነው የጨረሰው። በዚህ ውድድር ዓመት በሁሉ መድረክ 62 ግብና 17 አሲስቶችን ለስፖርቲንግ ሊዝበን ማስቆጠር ችሏል። እጅግ በጣም የተለየ አጥቂ ነው። አሁን ላይ እንግዲህ ዋጋው ለአርሰናል ብዙ ከባድ ነው ተብሎ አይታሰብም። ነገር ግን አርሰናሎች ይህን ተጫዋች በሌሎች አማራጮችም እየተመለከቱ ነው። ቤንጃሚን ሼሽኮም ስላለ ማለት ነው። የክለቡ የዝውውር ኢላማ የሆነው እንግዲህ በአንድሪያ ቤርታ የሚፈለገው ተጫዋች በአርሰናል እጅ የሚገባ ከሆነ እንደዚህ አይነት ጥራት ያለው አጥቂ ነው። ግን አሁን ቪክተር ዮኬሬስ ላይ እየተነሳ ያለ ጥያቄ ውድ ቤተሰቦቻችን ስለ ብቃቱ አይደለም። ፕሪሚየር ሊግ ላይ ይህንን ነገር በአርሰናል መለያ ቢመጣ ይደግመዋል የሚለው ነገር በትልቁ እየተነሳበት እንደሆነ ይታወቃል። ዛሬ አርሰናል በሜዳውና በደጋፊ ፊት ከኒካስል ዩናይትድ ጋር በጣም ወሳኝ የተባለ የፕሪሚየር ሊግ ጨዋታ ያደርጋል። ውድ ቤተሰቦቻችን ባለፉት 5 የፕሪሚየር ሊግ ጨዋታ አርሰናል ነጥለን እንመልከት። ባለሜዳ ስለሆነ አርሰናል እናስቀድም። በፕሪሚየር ሊጉ አንድ ድል ነው ያለው፣ ኤፕሲችን 4-0 ያሸነፈበት። ከዛ ውጪ 3 ጨዋታቻ ነው የወጣው አርሰናል። አንድ ጨዋታ ደግሞ በበርንማውዝ ጭራሽ ተሸንፏል። አርሰናል በእነኚህ ጨዋታዎች በጣለው ነጥብ ዋጋ ከፍሏል። በተለይም ሁለተኛ ሆኖ ለማጠናቀቅ የነበረው እድል አጣብቂኝ ውስጥ እንዲገባ ያደረገው በእነኚህ ውጤት ምክንያት ነው። በኒካስል ዩናይትድ በኩል ደግሞ እድገት ያሳየበት ነው። ባለፉት 5 ጨዋታ 3 ድል አለው፣ አንዳቻም 1 ጨዋታ ተሸንፏል። በኡናይ ኤምሬው ቡድን አስቶን ቪላ 4-1 የተሸነፈው ውጤት ተጠቃሽ ነው። ሁለቱ ክለቦች የነበራቸውን የመጨረሻ 4 ግንኙነት ነጥለን ካየን ኒካስል ዩናይትድ 3ቱን አሸንፏል። በአርሰናል ላይ በላይነት አለው። በአንጻራዊነት ደግሞ አርሰናል 1 ጨዋታ ብቻ ነው ኒካስል ዩናይትድን ድል ያደረገው 4-1። ከዛ ውጪ በኒካስል የበላይነት ተወስዶበታል። የመጨረሻ ግንኙነታቸው ይህን ካልን በአጠቃላይ በሁሉም መድረክ አርሰናል 84 ጊዜ ድል ሲያደርግ 39 ጊዜያቸው ወጥቷል። 72 ጊዜ ደግሞ ኒካስል ዩናይትድ አርሰናልን ድል አድርጎታል። ሁለቱ ክለቦች ዘንድሮ በፕሪሚየር ሊግ ካየን ኒካስል ዩናይትድ ከአርሰናል የበለጠ ድል አለው፣ 20 ድል አለው። አርሰናል 18 ድል ብቻ ነው ያለው። አርሰናል 14 አቻ ሲወጣ ኒካስል 6 አቻ። አርሰናል በአንጻራዊነት ትንሽ ጨዋታ ነው የተሸነፈው 4፣ ኒካስል 10 ተሸንፈዋል። ዛሬ ምሽት 12:30 በኤምሬትስ ስቴዲየም በማይክል አርቴታ የሚመራው አርሰናል በኤዲሃው የሚመራው ኒካስል ዩናይትድን ሲፋለም ማሸነፍ ዛሬ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግን መቁረጥ 100% ለአርሰናል ዋስትና የሚሰጥ ለኒካስል ዩናይትድም ተመሳይ አይነት እድልን የሚፈጥር ከዛ በተጨማሪ ደግሞ ኒካስል ካሸነፈ አርሰናልን በደረጃ የሚበልጥበት ነው። ትልቁ ጨዋታ ይደረጋል። ማን ድል ያደርጋል? በሐሳብ መስጫ ሳጥናችን ላይ ያስፍሩ ለውድ ቤተሰቦቻችን። ዛሬ በኢትዮጵያ ፕሪሚየር ሊግ ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮ ኤሌክትሪክ፣ ኢትዮጵያ ቡና ከአዳማ ከተማ፣ ፋሲል ከነማ ከኢትዮጵያ ንግድ ባንክ፣ በእንግሊዝ ፕሪሚየር ሊግ ኤቨርተን ከሳውዝሃምፕተን፣ ዌስትሃም ዩናይትድ ከኖቲንግሃም፣ ብሬንትፎርድ ከፉልሃም፣ ሌስተር ሲቲ ከኤፕስዊች፣ አርሰናል ከኒካስል፣
በስፔን ላሊጋ አትሌቲኮ ማድሪድ ከሪያል ቤቲስ፣ ባርሴሎና ከቪላሪያል፣ ሴልታ ቪጎ ከሪዮ ቫይካኖ፣ ላስ ፓልማስ ከሌጋኝስ፣ ማሎርካ ከሄታፌ፣ ኦሳሱና ከኢስፓኞል፣ ሪያል ሶሴዳድ ከጄሮና፣ ሴቪያ ከሪያል ማድሪድ፣ ቫሌንሺያ ከአትሌቲኮ ቤልባኦ፣ ቫያዶሊድ ከአላቬስ። በጣሊያን ሴሪያ ምሽት 3:45 ሁሉም ጨዋታዎች ይደረጋሉ። ሮማ ከኤስ ሚላን፣ ካግላሪ ከቬንጂያ፣ ፊዮረንቲና ከቦሎኛ፣ ኢንተር ከላዚዮ፣ ዩቬንቱስ ከዩዲኔዜ፣ ሊቼ ከቶሪኒዮ፣ ሞንዛ ከኢምፖሊ፣ ፓርማ ከናፖሊና ቬሮና ከኮሞ ጋር ጨዋታቸውን የሚያደርጉ ይሆናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ብትሰሟቸው ብለን መርጠን ያሰናዳላችሁ ወጃጀር ስፖርታዊ ጥንቅር ፍጻሜው እዚህ ጋር ሆነ። ጥቂት ደቂቃዎችን ብቻ ቆይተን ተጨማሪ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ዳግም ይዘን ምን መጣ ይሆናል። ለነበረን ጊዜ ከልብ ነው የምናመሰግነው። ከወደዳችሁ ላይክ አድርጉ፣ አበረታቱን። እንደ ሁልጊዜው ለሐሳብ አስተያየታችሁ ከልብ እናመሰግናለን። የዛሬ ጨዋታ ግምትም ልታሰፍሩልን ትችላላችሁ። ላይክ ሰብስክራይብ ሼር ያደረጋችሁትን እናመስግነን። መልካም ዕለተ እሑድ ይሁንላችሁ ብለን ያሁኑን አበቃን። ሰናይ ቀን